የ2023ኛ ዓለም ዋንጫ የምድብ 3ኛ ጨዋታዎች ቀጥለው እየተከናወኑ ይገኛሉ። አሁን ስቱዲዮ ባለንበትም ሰዓት ጨዋታ እየተደረገ ይገኛል። ይህ በእንዲህ እንዳለ ምድብ 4 ምድብ 5 ምድብ 6 አላፊን ወደ ቂን እያሳወቀ ይገኛል። በዛ መሰረት በጣም ተጠባቂ የነበረው ትላንትና ምድብ 5 ላይ የተደረጉ ጨዋታዎች ናቸው። ኤኳዶርና ጀርመን እንዲሁም ኩራካኦና እንዲሁም ደግሞ አይቮሪ ኮስት ያደረጉት ጨዋታ ምድብ 5 ላይ ተጠባቂ ነበር። የአራት ጊዜ የዓለም ዋንጫ አሸናፊ ሀገር ጀርመን ቀድማ ወደ ዓለም ዋንጫው ወደ ጥሎ ማለፉ መግባቷን ያረጋገጠችበት አጋጣሚ ተፈጥሮ እንደነበር ይታወቃል። ያንን ተከትሎ ኤኳዶር ግን የግድ 3 ነጥብ ያስፈልጋት ነበር ወደ ቀጣይ ዙር ለማለፍ። ያንን መሰረት ባደረገ መንገድ ጨዋታቸውን አድርገው 2-1 በሆነ ውጤት ኤኳዶሮችን ጨዋታ መሸነፍ ችሏል። ሊሮይ ሳኔ ሁለተኛው ደቂቃ ላይ ባስቆጠረው ጎል መሪ መሆን ቢችሉም ጀርመኖች 9ኛው ደቂቃ ላይ አንጎሎ እንዲሁም ደግሞ ከረፍት መልስ ጨዋታው ሊጠናቀቅ 13 ደቂቃዎች ሲቀሩት ፕላታ የተባለው ተጫዋች 77ኛው ደቂቃ ላይ ከቆመ ኳስ የተገኘውን አጋጣሚ በሚገባው መጠቀም እንግዲህ 2-1 በሆነ ውጤት ማሸነፍ ችሏል ኤኳዶሮች ማለት ነው። እንግዲህ ምድባቸው ላይም ወደ ቀጣይ ዙር እንዲያልፉ የሚያስችል አይነት ነጥብ አግኝተውበታል ማለት ነው። ነጥባቸውን 4 ከማድረሳቸው እውነታ ጋር በተያያዘ ከዚ ውጪ እዚህ ምድብ ላይ ኩራካኦ 3 ነጥብ ያስፈልጋት ነበር፣ ግን በኮት ዲቮር ትላንትና 2-0 ተሸንፋለች። ኒኮላስ ፔፔ ሁለቱንም ጎሎች ከመረብ አስቆጥሯል። ኮት ዲቮር አይቮሪ ኮስት በጣም አስደናቂ የሚባል ካምፔን ነው እያሳለፈች የምትገኘው። በነጥብ እኩል ብትሆንም ከጀርመን ጋር በጎል ብቻ አንሳ ሁለተኛ ደረጃን ይዛ አጠናቃ ወደ ቀጣይ ዙር ማለፍ የቻለችበት አጋጣሚ ተፈጥሯል ማለት ነው። ስለዚህ ጀርመንና ኮት ዲቮር እንዲሁም ኤኳዶር እንግዲህ ምርጥ 3ኛ ሆና ወደ ቀጣይ ዙር ማለፍ የቻሉበት አጋጣሚ ተፈጥሯል ምድብ 5 ላይ ማለት ነው። ከዛ ውጪ በምድብ 6 ደግሞ አሁን ስቱዲዮ ባለንበት ሰዓት ስዊድንና ጃፓን ተከባብሮ ጨዋታቸውን ባቸው ውጤት አጠናቋል። እውነቱን ለመናገር አንዳንድ ነጥብ ነበር የሚፈልጉት። ስለዚህ እዚህ ምድብ ላይ ምርጥ 3ኛ ይኖራል ማለት ነው። ቱኒዚያ ኦልሬዲ ቀድማ መውደቋ ተረጋግጧል። ቀድማ ማለፏን ካረጋገጠችው ኔዘርላንድስ ጋር ነበረ ጨዋታቸውን ያደረጉት። 3-1 ተሸንፏል። ሽኪሪ ብሮቢና ያምፖል ቫን ሄክ የጎሎቹ ባለቤቶች ናቸው ለኔዘርላንድስ። ማስቱር የተባለው ተጫዋች ነው ቱኒዚያን ከሽፈት ያልታደገች ጎል ያስቆጠረው። ኔዘርላንድስ እንግዲህ ምድብ ጨዋታቸውን በአጠቃላይ እንግዲህ በማሸነፍ ማለት ነው አንድ ጨዋታቸው ወጥቷል። ሁለቱን በማሸነፍ ባደረጉት 3 ጨዋታ 6 ንጹህ ጎልና 7 ነጥቦችን በመሰብሰብ ምድባቸውን በበላይነት አጠናቋል ማለት ነው። ጃፓንና ስዊድን ተከባብረው ጨዋታቸውን እስካጠናቀቁ ድረስ ተያይዘው ማለት የሚችሉበት እድል በጣም ከፍተኛ ነበርና ያንን መሰረት ባደረገ መንገድ እንግዲህ አንዳቻ ጨዋታቸውን አጠናቋል ማለት ነው። ጃፓን ሁለተኛ ደረጃን ይዛ አጠናቃለች። ስዊድን ደግሞ ምርጥ 3ኛ ሆነው ወደ ቀጣይ ዙር መታለፍ ይሆናል ማለት ነው። ኤላንጋ ለስዊድን ጎል ሲያስቆጥር ከሱ በፊት ማይዳ የተባሉ ተጫዋች 56ኛው ደቂቃ ላይ ጃፓንን መሪ አድርጎ እንደነበር የሚታወስ ጉዳይ ነው። ከዛ ውጪ ምድብ 4 ላይ አሁን ስቱዲዮ ባለንበት ሰዓት ያው ለመጠናቀቅ የተቃረቡ መርሃግብሮች አሉ፣ ግን ባቸው ውጤት ነው እየተጓዙ ያሉት። አሁንም ፓራጓይና አውስትራሊያ ተያይዘው ለማለፍ አቻ ውጤት ነበር የሚጠበቅባቸው ምድብ 4 ላይ ማለት ነው። በዛ መንገድ እየተቃኘ ይገኛል። 0-0 ናቸው ውጤት እየተጓዘ ነው። ከዛ ውጪ ቱርክና አሜሪካ እያደረጉ የሚገኙት ጨዋታ ሁለታቸው ነው። ሬዲ ቱርክ መውደቋ ተረጋግጧል። ከጨዋታው በፊትም ከናን ይልዲዝ ለመላው ቱርካውያን ይቅርታ እንደጠየቀና በቀጣይ የውርድ ምዕራፎች ላይ ጠንክረው ጥርሳቸውን ነክሰው እንደሚመጡ እንደሚከሷቸውም ጭምር ቃል ገብቷል። በዛ አይነት ግን የብዙዎች ጥያቄ ከአሰልጣኛቸው ጋር በተያያዘ በተለይ የስፔን አሰልጣኝ ወይም ደግሞ አንድ ጥሩ አቅም ያለው የታክቲካል አቅሙ ወይም ደግሞ በጣም ጨዋታዎችን ለማሸነፍ የሚያስችል ረቂቅ ፍልስፍናው የተለያየ ፕላን ኤ ፕላን ቢ እቅዶች ያሉት አሰልጣኝ የግድ መቅጠር አለባቸው የብዙዎች ሀሳብ ነው። ከቪንሴንዞ ሞንቴላ ጋር በተያያዘ በቃ አሁን ይህንን በጣም ጎልደን ጄኔሬሽን የቱርክ ብሔራዊ ቡድን በነገራችን ላይ እንደ አርዳ ጉለር ከናን ይልዲዝ ባሪስ አልፐር ይልማዝን ጨምሮ ኦጉዛይዲን ዜኪ ሴሪክ እነዚህ ተጫዋቾች በጣም ጥሩ አቅም አላቸው። እዚህም የደረሱት አቅም ስላላቸው ነው። ግን ውድድር ምዕራፉ ላይ በጣም ደካማ እንቅስቃሴን የተመለከት ነውና ያንን መሰረት ባደረገ መንገድ እንግዲህ አሰልጣኙ ላይ ጥያቄዎች እየተነሱ እንደሚገኙ ግን ማንሳት ያስፈልጋል። ከቱርክ ብሔራዊ ቡድን ጋር በተያያዘ አሁን ባለው ሁኔታ ሁለታቸው ጨዋታቸውን እንደቀጠሉ ነው። ምናልባት በዓለም ዋንጫ ላይ አንድ ነጥብ እንኳን ይዘው ለማጠናቀቅ ያው ለክብር እየተጫወቱ ይገኛሉ። አርዳ ጉለርና ባሪስ አልፐር ይልማዝ ጎል አስቆጥሯል። ከዚ ውጪ ለአሜሪካ ደግሞ ኦስቲን ትሪስቲና ቤራልተር ተከላካዩ ሁለቱም ተከላካይ ናቸው። ባስቆጠሯቸው ጎሎች ባቸው ውጤት እየተጓዘ ይገኛል። መደበኛው 90 ደቂቃ ተጠናቆ የሚገኝበት ሂደት ነው ያለው። አሜሪካ ውጤቱ በዚህ መንገድ የሚጠናቀቅ ከሆነ በ7 ነጥብ ምድቧን ትመራለች። እርግጥ ብትሸነፍም ምንም ለውጥ የለውም አሜሪካ ቀድማ ማለፏን ስላረጋገጠች ማለት ነው። ከዚ ውጪ ግን ቀደም ብዬ እንዳልኩት አውስትራሊያና ፓራጓይ አቻ ውጤት ካጠናቀቁ ተያይዘው ያልፋሉ። ሁለቱም 4 ነጥብ ላይ ስለሚሆኑ ማለት ነው። እርግጥ ፓራጓይ 2 የጎል ዕዳ ስላለባቸው ምርጥ 3ኛ ሆኖ ነው ማለፍ የሚችሉት ማለት ነው። ስለዚህ አሜሪካ፣ አውስትራሊያና ፓራጓይ ወደ ቀጣይ ዙር የማለፍ ዕድላቸው ከፍተኛ ነው። ይሄ እጣ ፋንታው 3 ነጥብ ይዘው ላጠናቀቁ ቡድኖች ነው መጥፎ ዜና የሚሆነው። ለምሳሌ ስዊድን ትላንትና እንደምናስታውሰው ትላንት አልኩኝ ከትላንት በስቲያ እንዲሁ በብራዚል መሸነፏን ተከትሎ ስኮትላንድ በብራዚል መሸነፏን ተከትሎ 3 ነጥብ ላይ ነው የምትገኘውና እሷን የማለፍ ዕድሏ በእነዚህ ሀገራት ላይ መሰረት ያደረገ ነው ውጤቷ ማለት ነው። ባቸው ውጤት እያጠናቀቁ 4 ነጥብ የያዙ ቡድኖች ደግሞ ምርጥ 3ኛ ሆነው የማለፍ ዕድላቸው በጣም ከፍተኛ ከመሆኑ እውነታ ጋር ተዳምሮ 3 ነጥብ የሚይዙ ቡድኖች ወደ ቀጣይ ዙር የማለፍ ዕድላቸው በጣም ጠባብ እየሆነ እንደሚገኝ አመላካች ጉዳይ ነው ማለት ነው። ዛሬ ደግሞ ቀሪዎቹ እንግዲህ ምድብ 7 ምድብ 8ና ምድብ 9 ላይ ተጠባቂ ጨዋታዎች ይደረጋሉ። በተለይ ኖርዌይና ፍራንስን ምሽት 4 ሰዓት የሚያገናኘውና
ምድባቸውን በበላይነት ለማጠናቀቅ የሚደረግ ፉክክር በኤርሊንግ ሃላንድና በኪሊያን ምባፔ መካከል ይከናወናል። ሁለቱም በዚህ ውድድር ምዕራፍ በዚህ ባለሙያ ዋንጫ ላይ በጣም አስደናቂ እንቅስቃሴን እያደረጉ እንደሚገኙ ይታወቃል። እርስ በርስ ዛሬ ይገናኛሉ ምሽት 4 ሰዓት ላይ ማለት ነው። ኖርዌይ ከ1998 በኋላ ባለሙያ ዋንጫ ስትሳተፍ ለመጀመሪያ ጊዜ ነው። ከዛ ውጪ ፈረንሳይ ደግሞ የ2018 የዓለም ዋንጫ አሸናፊ፣ የ2022 የዓለም ዋንጫ የፍጻሜ ተፋላሚና 2026 ላይም ዘንድሮም ኤክስፔክትድ ከሆኑ ወይም ደግሞ ከሚጠበቁ ሀገራት መካከል ባለሙያ ዋንጫ ላይ ፈረንሳይ ብሔራዊ ቡድን ኤኪፔ ደ ፍራንስ አንዱ ነው። የዲዲዬ ዴሾው ቡድን ምድባቸው ላይ እንግዲህ ያደረጉትን ጨዋታ እስካሁን ድረስ ማለት ነው ሁለቱንም አሸንፈዋል። ኖርዌይም በተመሳሳይ ማለት ነው ሁለቱም 6 ነጥብ ላይ ሆነው ግልጽ በሆነ መንገድ ወደ ቀጣይ ዙር ለማለፍ ኦሬዲ አልፈዋል። ግን ደግሞ አንደኛ ሆኖ ማጠናቀቅን የመሰለ ነገር የለም። ራውንድ ኦፍ 32 ላይ ወይም ደግሞ የፕሌይ ኦፍ ጨዋታዎች ሲጀምሩ ቀለል ካለ ተጋጣሚ ጋር ለመገናኘት ምድብን በበላይነት ማጠናቀቅን የመሰለ ነገር የለም። ሴኔጋልና ኢራቅ ኦሬዲ ተሰናብተዋል። ስለዚህ እርስ በርስ ፈረንሳይና ኖርዌይ ሁለቱ ከባድ ሚዛን ፊት ለፊት የሚገናኙ ይሆናል። ምሽት 4 ሰዓት ተጠባቂ ነው። ያው እዚህ ምድብ ላይ መሰናበታቸውን ያረጋገጡት ሴኔጋልና ኢራቅ ለክብር ለታሪክ መዝገብ ለነዛ ሊጠቅም ይችላል። መርሃ ግብር ግን መከናወን ስላለበት ብዙ ፋይዳ ባይኖረውም በነጥብ ደረጃ ግን በታሪክ ደረጃ ይኖረዋልና ሴኔጋልና ኢራቅ 4 ሰዓት ላይ በተመሳሳይ ሰዓት ጨዋታቸውን ያደርጋሉ ማለት ነው። ሌሊት 9 ሰዓት ላይ ደግሞ ስፔን ያለችበት ምድብ ላይ ዩራጓይ ጣፋንቷ ዛሬ ይወሰናል። 2 ነጥብ ብቻ ነው ያላት የማርሴሎ ቤልሷ ሀገር ዩራጓይ ማለት ነው ከላፉሪያ ሮሃ ከስፔን ብሔራዊ ቡድን ጋር ይገናኛሉ። ከዛ ውጪ አፍሪካ ምድር ላይ በጣም መነጋገሪያ ከሆኑ ብሔራዊ ቡድኖች መካከል አንዱ የሆነችውና 600,000 ዜጎች እንኳን የማይጠጉ ወደ 600,000 እንኳን የማይጠጉ አይነት ዜጎች ወደ 540,000 ወደ 550,000 ዜጎች ብቻ ነው የሚኖሩባት ኬፕ ቨርድ በዚህ አትላንቲክ ውቅያኖስ አካባቢ የምትገኝ እንግዲህ ምዕራብ አፍሪካ ላይ ያለች ደሴታዊት ሀገር ናት። ከሳውዲ አረቢያ ጋር በተመሳሳይ ሰዓት ጨዋታቸውን ያደርጋሉ ማለት ነው። በአጠቃላይ እዚህ ምድብ ላይ ቀድሞ ያለፈ ቡድን ማን ነው የሚለው ነገር አልተረጋገጠም እውነቱን ለመናገር። ስፔንም እንደው 1 ነጥብ አትሊስት ያስፈልጋታል። ዩራጓይ ደግሞ የግድ 3 ነጥብ ማግኘት አለባትና የፌዴሪኮ ቫልቬርዴ የነ ሮናልዶ አራውሆ ሀገር የነ ዳርዊን ኑኔዝ ሀገር ምን አይነት እንቅስቃሴ ታሳያለች ይጠበቃል። ግን ላፉሪያ ሮሃ ለየትኛውም ቡድን ከባድ ሚዛናት ይሄ ለጥያቄ አይቀርብም። የ2010 የዓለም ዋንጫን አንድ ጊዜ ያሸነፈች ሀገር እንደሆነች ይታወቃል። ዘንድሮም እስከ ፍጻሜ ድረስ የመጓዝ አቅም ካላቸው ሀገራት መካከል ስሟ ይጠቀሳል። ስለዚህ ምን አይነት እንቅስቃሴ ያደርጋሉ የሚጠበቅ ነው። ዩራጓይ 2 ጨዋታ 2 ነጥብ ነው ያገኘችው። ስፔን 2 ጨዋታ አድርጋለች፣ አንዱን ባቻ ውጤት እንደተጠናቀች ይታወቃል ከኬፕ ቨርድ ጋር። ከዛ ውጪ ሳውዲ አረቢያን እንዲሁ ረምርማን የመጣችው በሰፊ የጎል ልዩነት። ስለዚህ 4 ነጥብን ይዛለች። ከዩራጓይ ጋር ዛሬ የሚያደርጉት መርሃ ግብር ሌሊት 9 ሰዓት በጣም በትልቁ ይጠበቃል። ኬፕ ቨርድ አድቫንቴጅ ነው። ኬፕ ቨርድ የዛሬውን ጨዋታ ማሸነፍ ብቻ ነው የሚጠበቅባት። ምንም አይነት ውጤት የሚመዘገብ ምርጥ 3ኛ እንኳን ሆና ማለፍ ትችላለች ካሸነፈች ማለት ነውና ኬፕ ቨርድ ምን አይነት እንቅስቃሴ ታሳያለች ከቡቢስታ ጋር በተያያዘ የሚጠበቅ ይሆናል ማለት ነው። እነዚህ መርሃ ግብሮች ዛሬ በዓለም ዋንጫ ላይ ቀጥለው እንደሚከናወኑ መናገር ይቻላል ማለት ነው። ወደ አጫጭር ጉዳዮች ስናቀና ምናልባት ከዝውውር ርዕሰ ጉዳዮች ጋር በተያያዘ ኤሊዮት አንደርሰን አይቀር የነበረው ዝውውር ኦፊሻሊ ይፋ ሆኗል። 116 ሚሊዮን ፓውንድ ማንቸስተር ሲቲ ለኖቲንጋም ፎረስት የሚከፍል ይሆናል። ይህንን ተጫዋች በእጃቸው አስገብተውታል ማለት ነው። እንግዲህ የድህረ ፔፕ ጋርዲዮላ አብዮት በትልቁ ተጀምሯል። እንደዚህ አይነት ሃይ ፕሮፋይል ያላቸውንም ተጫዋቾች ማስፈረም እንደሚችሉ አሰልጣኝ ሳይቀጥሩ እያስፈረሙ ይገኛሉ። ይህ ደግሞ ሲቲ አሁንም አቅም አለው እንደሚል ጥያቄ እንዲነሳ እያስገደደ ይገኛል። ይህ ተጫዋች ባለፈው የውድድር ዘመን ላይ መነጋገሪያ ከነበሩ አማካኞች መካከል አንዱ ነው። የብዙዎች ጥያቄ እውነት ገንዘቡ ወይም የወጣበት ሂሳብ ከአቅሙ ጋር ተጣጥሞ መሄድ ነው ወይ? 116 ሚሊዮን ፓውንድ እውነት ወጪ ለማድረግ የሚያስገድድ አይነት ክህሎት አለው ወይ የሚለው በግራም በቀኝም ለእግር ኳስ ቤተሰቡ የሚከራከሩበት ርዕሰ ጉዳይ ነው። ይህ በእንዲህ እንዳለ ግን 38ቱንም የእንግሊዝ ፕሪሚየር ሊግ መርሃ ግብር ተሰልፈው ተጫውቷል። በዛ ሂደት 4 ጎሎችን አስቆጥሮ 4 ኳስ አመቻችቶን በማቀበል ጥሩ የውድድር ዘመን ካሳለፉት ተጫዋቾች መካከል ኤሊዮት አንደርሰን አንዱ ነው። ኳስ በእግሩ ስር በምትሆንበት ጊዜ በታይት ስፔስ ጠባብ ቦታዎች ላይ ኳስን በብቃት መቆጣጠር ተጫዋቾችን አልፎ የሚሄድ ልዩ ቴክኒካል አቅም ያለው ተጫዋች ነው። ከ3300 ደቂቃ በላይ በመጫወት ደግሞ ወጥነት ባለው መንገድ ከጉዳትም ከህመምም ከቅጣትም ነጻ ሆኖ ማገልገል እንደሚችል ያሳያል። የማጥቃት ፍጥነትን በመጨመር እንዲሁም የመጨረሻው ኳሶችን የማቀበል ብቃቱ ለቡድኑ እጅግ በጣም አስፈላጊና ወሳኝ ነውና አሜሪካ የጤና ምርመራውን ያከናውናል። የማንቸስተር ሲቲ ሃይ ፕሮፋይል ነው። የመጀመሪያ የዝውውር መስኮት ፈራሚያቸው እንደሚሆን መናገር ይቻላል። የአርባ ምንጭ ከተማ ጉዳይ እናንሳ። ውሳኔው ተገቢ አይደለም፣ ይግባኝ እንጠይቃለን ብሏል። የአርባ ምንጭ ከተማ ቡድን መሪ የቡድኑ ዋና አሰልጣኝ ላይ የተላለፈው ውሳኔ ተገቢ አይደለም ብለዋል። ግልጽ በሆነ መንገድ የሲቢ ኢትዮጵያ ፕሪሚየር ሊግ 36ኛ ሳምንት ጨዋታ ላይ በተለይ አርባ ምንጭ ከተማን ከፋሲል ባገናኘው መርሃ ግብር 2-0 በሆነ ውጤት እንደተሸነፉ ይታወቃል። ያንን ተከትሎ ሂሳባዊ ስሌትን መሰረት ባደረገ መንገድ ከሊጉ መውረዳቸው በተረጋገጠበት መርሃ ግብር እንደነበር ይታወሳልና የቡድኑ አሰልጣኝ አዲስ ካሳ አርባ ምንጭ ወረዳ ተብሎ አልተረጋገጠም። ባለፈው ዓመትም 4 ቡድን ይወርዳል ተብሎ ማንም አልወረደም። ስለዚህ እኛም ላንወርድ እንችላለን የሚሉ ሀሳቦችን ሰንዝሮ እንደነበር የሚታወስ ርዕሰ ጉዳይ ነው ማለት ነው። በአጠቃላይ ከአርባ ምንጭ ከተማ እግር ኳስ ቡድን ጋር በተያያዘ ማለት ነው። ታዲያ ውሳኔውን ተከትሎ ማለትም የ6 ወር እገዳና 10,000 ብር እንዲከፍሉ ቅጣት እንደተወሰነባቸው ይታወቃል። የአርባ ምንጭ ከተማ ቡድን መሪ አቶ ጸጋይ ጋሌ ውሳኔው እንግዲህ ተገቢ ነው ብለን አናምንም፣ ይግባኝ ለሚመለከተው አካል እንጠይቃለን የሚል ሀሳቦችን ሰንዝሯል። የክለቡ የበላይ አመራሮች እስከ ምን ድረስ መሄድ እንዳለብን ተነጋግረን ከፊታችን ባሉት ቀናት ውስጥ ይህን ነገር ይግባኝ እንጠይቃለን፣ ወደ እግር ኳሱ ገላጋይ ፍርድ ቤትም ካስ ድረስም የምንሄድበት አጋጣሚ ይኖር ይችላል የሚል ሀሳብ ሰንዝሯል። ስለዚህ
እንግዲህ የራሳቸውን መብት ለማስጠበቅ ከፍተኛ ጥረት እንደሚያደርጉ አንዱ አመላካሽ ጉዳይ ነው። ያው ያምናን የተፈጠረውን ነገር ዋቢ በማድረግ ነው ዘንድሮም ላንወርድ እንችላለን የሚል ሀሳብ የሰጡት። ግን ይህ ሀሳብ በኢትዮጵያ እግር ኳስ ፌዴሬሽን ቅንድብ አሰቅሏል። ተቀባይነትም ሳያገኝ መቅረቱ ብቻም ሳይሆን አስተማሪ ቅጣት ለማስተላለፍ እንዲወስኑ አድርጓቸዋልና ቀደም ያልኩት ነገር ነው የሚነሳው። የገንዘብ ቅጣቱ አልከፋም፣ ግን 6 ወሩ በምንስ አግባብ ያው የተጠቀሱ ጎች አሉ። ግን እውነት ያንን ቅጣት ተግባራዊ ለማድረግ የሚያስችል አይነት ሁኔታ ውስጥ ገብተዋል ወይ? ጥፋቱ በዛ መንገድ የሚለካ ነው ወይ? ምን ያክል ፍትሃዊ ነው ወይ? የሚሉትንና የመናገር መብትስ እስከምን ደረጃ ድረስ የሚል ሀሳቦች ግን እየተነሱ ይገኛሉ ከአርባ ምንጭ ከተማ እግር ኳስ ክለብ ጋር በተያያዘ ማለት ነው። ከዛ ውጪ ትናንትና በኢትዮጵያ አትሌቲክስ ፌዴሬሽን ጽህፈት ቤት የተሰጠ ጋዜጣዊ መግለጫ ነበረ። በዋናነት ከሻምበል አበበ ቢቂላ የ42ኛው የውድድር ምዕራፍ ጋር በተያያዘ ማለት ነው። ለ42ኛ ጊዜ የሚደረግ የውድድር ምዕራፍ ነው። ይህ በእንዲህ እንዳለ ከዚህ የሻምበል አበበ ቢቂላ ማራቶን የፊታችን እሁድ በሲዳማ ክልል ሐዋሳ ላይ ይከናወናል። የውድድሩ ቅድመ ዝግጅትና ሌሎች ተያያዥ ጉዳዮች ጋር በተያያዘ ፌዴሬሽኑ ትናንትና በጽህፈት ቤቱ መግለጫ ሰጥቷል። በ12 ክለቦችና በ4 ክልል ቡድኖች ይሳተፉበታል ተብሏል። በድምሩ 16 ክለቦች መካከል የሚከናወን ነው የሚሆነው። በሴቶች 74 በወንዶች 249 አትሌቶች በድምሩ 323 አትሌቶች ይሳተፉበታል ተብሏል። ውድድሩን ለሚያሸንፉ ተወዳዳሪዎች የሜዳሊያና ከአንደኛ እስከ 8ኛ ለሚወጡ ተወዳዳሪዎች ደግሞ የገንዘብ ሽልማት ማለትም አንደኛ ለሚወጡ 50,000፣ ሁለተኛ ለሚወጡ 25,000፣ ሶስተኛ ለሚወጡ 20,000 እያለ እስከ 8ኛ ለሚያጠናቅቁ የገንዘብ ሽልማቱ የሚቀጥል ይሆናል ተብሏል። ይህ ውድድር በየዓመቱ የሚከናወንና ተተኪ አትሌቶችን ለማፍራት አይነተኛ የሚባል ሚናን የሚጫወት የውድድር ምዕራፍ በመሆኑ ግልጽ በሆነ መንገድ ትልቅ ጠቀሜታና ፋይዳ እንዳለው የኮሚኒኬሽን ዘርፍ ኃላፊ አቶ ማህሪ በመግለጫቸው ላይ አመላክተዋል። በአንጋፋ አትሌቶች እስከ 50 የሚጠጉ ተወዳዳሪዎች የሚሳተፉበታል ተብሏል። በአጠቃላይ ፌዴሬሽኑ ለገንዘብ ሽልማት ከ400 እስከ 500 ሺህ ገንዘብ መመደቡንም ለማወቅ ተችሏል። ለሚዲያ አካላትም ለተነሱ ጥያቄዎች ምላሽና ማብራሪያ ተሰጥቶባቸዋል። በአጠቃላይ ከተሳታፊ ቁጥሮች ማነስ እንዲሁም ይህ የውድድር ምዕራፍ ምን የተለየ ነገር አለው ከአምናው የሚሉ ነጥቦች ተነስቷል። ያው ከአምናው አንጻር የታይምትሮኒክስ አዲስ ቴክኖሎጂ መጠቀሙ ለየት ያደርጓል ተብሏል። ከውድድር ተሳትፎ መቀነስ ጋር በተያያዘ ያው የክልሎችና እንዲሁም ደግሞ ተሳታፊ ተወዳዳሪ መጠኖች ወቅቱን ያማከለ አትሌቶችን በጊዜ ለማቅረብ ክፍተት ከነሱ ነው ሊሆን የሚችለው የሚል ጥያቄ በግብረ መልስ መልኩ የቀረበበት አጋጣሚ እንዳለ መናገር እንችላለን ማለት ነው።